አጂዬ ይሄ ቦታ በጣም ነው የሚያምረው። አዴላ ክብር ሙሉ ለሙሉ ይበቃዋል። ደግሞ እኮ አንዴ ነው የምንጋባው። ሰርጋችን ድምቅ ማለት አለበት። እሺ ፋና ለምን ታካብጃለሽ? የሁሉ ብር ለምን እዚህ ላይ ይወጣል? በቃ ቀለል ባለ መንገድ ሰርጉ ይደገሳል። እንዴ ምን ለማለት ፈልገ ነው? አባቴ እኮ ብሩን የላከው ሁለታችንም ለማስደሰት ነው አይደለም? ደግሞ ለሰርጋችን ካልሆነ ለምን ልናደርገው ነው? ኧረ ጎበዝ ምን ሆናችሁ ነው? ገና ሳትጋቡ ጭቅጭቅ ጀምራችሁ ባልሆነ። ዚዙዬ እባክሽ አስረጁ። አባቴ የላከውን ብር ሙሉ ለሙሉ ተጠቅመን ድል ያለ ድግስ እንደግስልን ብያለ ነው። ዳግም እንደሱም አይሆንም። አባቴ የላኩትን ብር አክብረን ሰርጉ መደገስ አለበት። ዳግም እስኪ እሷን እንኳን ከማት ጓደኛችን አይደለች እንዴ እሺ ይላል እንጂ እንደውም አንቺ ምን ታደርጋለሽ? ሙሉ ብሩን ለሱ ትልኪለታለሽ። ከዛ ሙሉ የድግሱ ኃላፊነት የሱ ይሆናል። አዎ ልክ ነሽ። እንደውም ብሩን ሙሉ ለሙሉ ላንተ ልክልህና የሰርጉን ወጪ አንተ ነህ የምትሸፍነው። እሺ በቃ አንቺ ካልሽ መቼም ምን ይደረጋል? ውይ ቆይ አንዴ ስልክ ተደወለልኝ። እሺ አባቴ ነው አብሮች ይመጣ። ሄሎ አባ፣ እኔ የምልህ ልክ ብሩን ካላከችልን በኋላ የራሳችንን ህይወት እንጀምራለን። አታስቢ፣ ዋናው ነገር ብሩ እጃችን ላይ ግባ እንጂ የምናደርገው እናውቃለን። በጣም አዝናለሁ ሃና። ቆይ እንደሱ አይደለም ላስረዳሽ። ሰማሁት ዳግም፣ ሁሉንም ነገር ሰምቻለሁ። እየተሳስተሻል እኮ አንዴ ላስረዳሽ። አትርፊ ዚዙ። እውነተኛ ወዳጅና እውነተኛ ፍቅር ምን እንደሆነ ዛሬ ይቻለሁ። ከወርቅ ይልቅ ጥበብ ማግኘት እጅግ ይሻላል። ፈጣሪ ከዚህ በፊት ያጠፋሁትን ብር ይመልስልኛል። ከዚህ በኋላ ማጠፋውን ጊዜ ግን አድኖልኛል። ሃና በእናትሽ ተረጋጊ። ቆይ ለሰርጉ ያቀድነውስ ብር? ለሰርጉ ያሰብኩትን ብር ላንተና ለተንኮል አልሰጥህም። ለድሃ የሰጠ ለእግዚአብሔር አበደረ ይባላል። ያንን ብር ለተቸገረችና ለምትገነባ ቤተክርስቲያን እሰጣለሁ። ህይወቴን በበረከት ጀምራለሁኝ እንጂ በውሸት ላይ አልገነባም።